አታውራ። ምክንያቱም ይሄ ልጅ በቀል አልያዘም። ሲጀመር በቀል ቢፈልግ ኖሮ እንዲህ አይደለም። በቀል የራሱን ህይወት ልኑር ማለት አይደለም። በቀል ብዙ ነገር አድርገውታል አይደል? እነ ዳኒና ሜሪ ብዙ ነገር ምላሽ መስጠት ይችላል፣ ግን አላደረገም። ማድረግም የለበትም። ሲጀመር በቀል እግዚአብሔር ነው፣ እሱ አይደለም በቀል ምላሽ የሚሰጠው። ይሄ ግን ልጅ ህይወቴን ልኑር ነው ያለው። ህይወቴን ልኑር እያለ አንተ ሄደ የማይመለከታት ሴት ጋር እሱ ፈልጎ ላመጣት ሴት ጋር አንተ ሄደ ውጪ፣ ከሱ ህይወት ውጪ ማለት አትችልም። አቁም ይሄ ነገርህን። ወንድምህን መረዳት ከፈለክ ተረዳ። የማደርገውን በደንብ ነው የማውቀው። በፊትም የማደርገውን አውቃለሁ፣ አሁንም የማደርገውን አውቃለሁ። ገባ? ይሄ ልጅ እኔ በግድ ከሩታ ጋር ካልሆንክ ብዬ የሚይዝበት አንዳች ምክንያት የለኝም። አንዳች ልጁን የማሳደግ ከልጁ ጋር የማሳለፍ ግዴታው ነው። ይሄ እዚህ ልጅህ ጋር አጥፍተሃል ብትለው እሱ ያስማማኛል። ምክንያቱም ዘራችን ነው፣ ተወልዷል። ይሄ ልጅ ለሱ ማድረግ ያለበትን ሁሉ ማድረግ አለበት። እናቱን ግን ከእናቱ ጋር በቅቶኛል፣ ብዙ ነገር አሳልፌያለሁ ከእሷ ጋር ህይወት በቃኝ፣ ከእሷ ውጭ መኖር አልችልም ወይ ካለ ይሄ ልጅ መብቱ ነው። ግን አሁን ላይ ከሄርሜላ ጋር የሚሆን አይነት ልጅ አይደለም። አንተ ነው ወይ የምትወስንለት? በዚህ ሰዓት ከሄርሜላ ጋር መሆን አለብህ። በዚህ ሰዓት አትሁን እንጂ እኔ ቤተሰቦች ችግር እንዲፈጠር አልፈልግም፣ እንድንከፋፈል አልፈልግም። ለዛ ስለሆነ ተረጋግቼ እያወራሁ ነው። ችግር እየፈጠርክ ነው፣ ራስህ ችግር እየሆንክ ነው። ምንም ሀቅ የለህም። ምንም ሀቅ የለህም። ምንም ሀቅ የለህም። ሀቁ የቱ ጋር ነው? ተፋቷል ኦልሬዲ። አሁን ይሄ ልጅ ምን አጠፋ? እሷ መኪና የተቀበለችው እንደ ከውሽማ ጋር ሀይ አራት ነጥብ ራሷ ላይ ትኑር ሩታ ቀለበቱን አውጪ አስረግጬ የዳኒን እንትን አንተ ትደግማለህ። ኖ አስረግጬ የነገርኳት ከአብርሃም ጋር እንደማትቀጥልና ከአብርሃም ጋር እንደማትሆን ሄርሜላ ትባለች። አስረግጬ ነግሬያት ሄድኩ። አንተ ምን አገባ? ወንድም ፈልጎ ህይወቱን ለመረጣት ሴት ምን አገባ? እሷ ግራ ገባኝ። ብዙ ይመለከታል። አሁን እኮ ምን አገባ እኮ መልስ ነው። ምን አገባ መልስ ነው። ላይ ስለ ላይፍ አይመለከትም። ስለሚያገባኝ ነው። እዚህ ጉዳይ ሀሳብ ለወንድም ሊሰጥ ይችላል። ይሄ ማለት ምን ማለት ነው? እሱ ህይወቴ ናት፣ በቃ ፈልጋታለሁ፣ ከእሷ ጋር ነው ደስተኛ መሆነው አለ እኮ። ሄደህ ቀለበቱን አውጪ ዘራፍ የወንድ ምን አስፈለገ? ለጊዜውም ይሁን እስከ መጨረሻውም ይሁን ሊቀጥልበትም ይሁን ሊያቆምም ይሁን እግዚአብሔር ካልፈቀደ ማንም ይስላል። ውዶቼ እንደሰማችሁ እንግዲህ ቡዜና ከባድ ችግር ተፈጥሯል ማለት ነው። ከባድ ችግር ቡዜና ኢፋ ተጣሉ ማለት ነው። በማን ምክንያት? በሄርሜላ በአብርሽ ማለት ነው። ቡዜ በነገራችን ላይ ትክክል ናት። በዚህ ሰዓት በነገራችን ላይ ቡዜ የምትሰራው ስራ ትክክል ናት። በቃ ኦልሬዲ ትክክል ነው። አንድ ሰው መጀመሪያ አልፈልግም ብሎ ሄደዋል። ገባችሁ አይደለ? ያ ሰው ደግሞ ቁጭ ብሎ መጠበቅ የለበትም። እሱ ማን ነው? አብርሽ ነው። ሩታ አልፈልግም ብላለች፣ ፍታኝ ብላለች። በአደባባይ ቪዲዮ አለ፣ ምስክር አለ። ማንም አያስፈልግም እንጣጥ ስትል ነበር። አብርሽ ደግሞ በሰዓቱ ልቡ ቆረጠ። በቃ ቆረጠ። የምታፈቅረው የምትወደው የምታከብረው የምትንከባከበው የምትረዳ አገኘ። 4 ነጥብ ከዛ ተቀበላት ፍቅሯን። ስለዚህ አሁንም ማን ኢፋ ማለት ነው አይመለከትም። የራሱ ላይፍ ነው። መጀመሪያ የራስን ላይፍ አስተካክል። እኛ የምንለው እኮ እሱ በነገራችን ላይ እኔ አልቋወምም። ወንድሙ ቢቆጣ ወንድሙ ቢናገር ግን ሰዓቱ ረፈደ። ወንድሙ የሚቆጣበት ሰዓት አይደለም፣ ረፈደ። በቃ እንዴ ምንድነው? ሆነ ጊዜ ገብታል። ከዛ በኋላ ጠፋልኮ ምንድነው? ሳይፋቱ ሳይለያዩ እስከ መጨረሻ መቆየት ነበረብን። እውነት ለወንድምክ አስበ ከሆነ ከተለያዩ በኋላ ሲቀጥል ደግሞ የሄርሜላ ጋር የመሄድ መፍት የለም፣ ብቃትም የለም። ለምን? ወንድም ነው ፈልጎ ወደ ህይወቱ ያስገባት ያመጣት ፈልጎ ነው አደረገ። በቀደምም ብያችኋለሁ ውዶቼ። እና ላይክ ሰብስክራይብ አድርጉ። ግን 1000 ምናምን ናያችሁ። ምን አለበት 1000 ብታስገቡኝ በማረም ተው። ግን እግዚአብሔር ፍሩ። እውነት ሄናል ሚቀኛ ናችሁ። ኧረ ተው። እንኳን ተሳዳቢ ሰብስክራይብ ታረጉ የለ እንዴ በማረም። ኤኒዌይስ ሲመቻችሁ ችግር የለውም። ጊዜ ይፈጃል እንጂ 1000 ይሞላለሁ። እና ክፋታችሁን ግን አይቼባችኋለሁ ማለቴ ነው ወይ ታብታባ እና ስለዚህ ቡዜ ትክክል ናት። አይመለከቱም። በቃ የአብርሽ ላይፍ ነው። ተመችቶኛል
አስደስቶኛል ብሎ እስካመጣ ድረስ ምንም ማድረግ አይቻልም። ለምን ለአንድ ሳምንት አብሮ አይኖርም? አንድ ሰው ካልተዋደደ ካልተፈቃቀረ ሊኖር አይችልም በጭራሽ ማለት ነው። ከሄርሜላ ጋር እኮ ነገ ምን እንደሚፈጠር አናቅም። በቃ 4 ነጥብ። እግዚአብሔር ካልፈቀደ ከማንም ጋር ልኖር አንችልም። ሄልና ውሃችን አንድ ከሆነ ከአንድ ሰው ጋር ልኖር እንችላለን። ከይሄ ነው ሲጀምር አይመለከትም ማለት ነው። ይፋዬ አይዞ